ውድ ነው መርከብ ሚዲያ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በቅድሚያ ሁላችሁንም ኦርቶዶክሳውያን ወንድሞቼ እንኳን ለሆሳዕና በዓል አደረሳችሁ ለማለት እወዳለሁኝ። እንዴት ነው ወቅቱ፣ ሰዓቱ፣ ጾሙ? እንግዲህ ያው በጣም ነው የፈጠነው ለመናገር። ጾም በነገራችን ላይ ምን ያክል የውስጥ ሰላም እንደሚሰጥ፣ ምን ያክል መረጋጋት እንደሚያመጣ፣ ምን ያክል የጸጥታ ስሜት እንደሚሰማን፣ የውስጣችን ሰላም እንዴት እረፍት እንደሚሰጥ በእርግጠኝነት ጾሙን የጾማችሁት ወንድሞች በደንብ ታውቁታላችሁ፣ በተግባር በህይወታችሁ ሲኖራችሁት ማለት ነው። እናም እንግዲህ ያው አሁን ጾሙ ኦልሞስት ተጠናቋል። አሁን ያለንበት መጨረሻ ሳምንት ላይም ስለሆነ ማለት ነው። እግዚአብሔር አምላካችን ደግሞ በድጋሚ ለዛሬ ዓመት አድርሶን እንደዚሁ ለሆሳዕና በዓል እንኳን አደረሳችሁ ብለን እንድንጠያየቅ የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ውድ ነው መርከብ ሚዲያ ቤተሰቦቼ በዛሬው በነው መርከብ ሚዲያ ቆይታችን የምንታዘባቸው መልእክቶች አሉ። በዛ ላይ ቆይታ እናደርጋለን። በመጨረሻ እንግዲህ ከነገ ከሰኞ ጀምሮ ሕማማትን ስናስብ ሰኞ ዕለት ምን እንደሚባል፣ ማክሰኞ ምን እንደሚባል፣ ረቡዕ ምን እንደሚባል ቤተክርስቲያናችን የራሷ የሆነ ሕግና ስርዓት አላት። ያንን በደንብ ሊያስረዳ የሚችልና ያንን ሊያስታውስ የሚችል መልእክት አንድ መምህራችን ያስተላለፉት ትምህርት አለ። እሱን ልታደምጡ ተጋብዛችኋለሁ። በነገራችን ላይ ይሄንን ቪዲዮ እየሰራው ባለሁበት ሰዓት ዝናብ እየዘነበ ነው ያለው። ምናልባት ድምፁ ሊረብሽ እንደሚችል አምናለሁኝ። እንግዲህ ልንገራችሁ ብዬ ነው። ይሄንን ካልኩኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ
መሰረት አድርገው ቤት ኪራያቸውን የሚከፍሉ እንጀራ የሚበሉ ዳቦ የሚቆርሱ ልጆቻቸውን የሚያስተምሩ ሰዎች አሉ። ይሄን ታውቃላችሁ። ቤተክርስቲያንን በመሳደብ ቅዱሳንን በመሳደብ ጻድቃን ሰማዕታትን በመሳደብ ብቻ ህይወታቸውን የሚገፉ ሰዎች አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገቢ ምንጫቸው የእንጀራ ምንጫቸው የሆነችላቸው በጣም ብዙ ሰዎች አሉ። በመልካሙ አይደለም በክፉ መንገዱ በስድቡ መንገዱ ዘንዶ አፉን ከፈተ ማደሪያውን ተሳደበ ተብሎ በመጽሐፍ ቅዱስ እንደተነገረው ሁሉ ቤተክርስቲያናችንን የሚሳደቡ በጣም በርካታ ሰዎች አሉ። ከነኚህ ሰዎች መካከል የተወሰኑት ዋና የሚባሉትን እስኪ አስደምጣችሁ በቅርቡ የተከሰተውን ነገር ማለት ነው። ሰዎቹ በህግ ቁጥጥር ስር ውለዋል፣ ግን ደግሞ ድጋሚ ተፈተዋል። እስኪ ለማንኛውም ሙቪውን አይተን እንመለስ። መልካም ቆይታ ይሆንላችሁ። በዚህ ሰዓት በተሰማ መረጃ እንዳልካቸው ዘነበ በቁጥጥር ስር ውሎ እንደነበርና ቃሉን ለፖሊስ ሰጥቶ እንደተለቀቀ መረጃዎች ወጥቷል። እንዲሁም እኚህና እዚህ ጋር የምትመለከቷቸው ግለሰብም ራሳቸውን መሪጌታ ጽጌና መሪጌታ ሚስጥረ ብለው የሚጠሩ ማለት ነው በቁጥጥር ስር አሁን ላይ እንደዋሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን በሰፊው እየዘገቡት ይገኛሉ። እንደ ዘገባው ከሆነ ታዲያ አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው በህግ ቁጥጥር ስር መዋላቸውን ኢኦቲሲ ብሮድካስቲንግ ሰርቪስ ዘግቧል። ታዲያ ከነሱ በተጨማሪም ታዲያ እንዳልካቸው ዘነበ በቁጥጥር ስር ውሎ ለፖሊስ ቃሉን ሰጥቶና በዋስ መለቀቁን የወጡ መረጃዎች አሳይተዋል። በዚህ ጉዳይ ላይ ተጨማሪ መረጃን ወደ እናንተ አደርሳለሁ። እንግዲህ እንደሰማችሁት ወንድማችን ብሩክ የነገረን መታሰራቸውን ነው። በሌላ በኩል ደግሞ መፈታታቸውን ስንቶቻችን ሰምተናል? እስኪ ደግሞ እሱን ልጋብዛችሁ። ወንድማችን መሪጌታ ጽጌ ስጦታው፣ ወንድማችን ሚስጥሩ መዝገቡ እንኳን ደህና መጣችሁ። የተከበራችሁ ወዳጆቻችን ተመልካቾቻችን፣ እንግዲህ ትላንት በሰማችሁት መሰረት ወንድሞቻችን በእስር ቤት ነበሩ። ዛሬ በእግዚአብሔር ምሕረት በእግዚአብሔር ጸጋ ተፈተው ከኛ ጋር ወንጌል እያገለገሉ ነው። እንኳን ደስ አለን፣ እንኳን ደስ አላችሁ፣ እንኳን ደህና መጣችሁ። ሁላችሁንም እናመሰግናለን። ተባረኩልን። መጀመሪያ መታሰራቸውን ሰማን፣ በሁለተኛው ደግሞ መፈታታቸውን ሰማን ማለት ነው። እኔ ለምን ተፈቱ አይደለም ጥያቄ፣ ግን በምን ምክንያት ተፈቱ ነው። ምን ማለት ነው? እስከዚህ ድረስ ነው ወይ መሆን ያለበት የሚለው መሰመር አለበት። እርግጥ ነው ይሄ እንደ አይነት ጅማሮ ይበል የሚያሰኝ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሁሌ የምታውቋቸው እነኚህ ሰዎች ቅዱሳንን በተመለከተ ድንግል ማርያምን በተመለከተ አምልኮአችንን በተመለከተ ስርዓታችንን ዶግማችንን ቀኖናችንን በተመለከተ አፋቸውን ሲከፍቱ ነው የሚውሉ። በነገራችን ላይ ይሄንን በማድረጋቸው ምናልባትም የገቢ ምንጫቸው የሆነች ያልኳችሁ ቤተክርስቲያናችን የገቢ ምንጫቸው የሆነችላቸው በርካታ ሰዎች አሉ። በዘና እናንተ ባለንበት ዘመን ማለት ነው። እነሱ ቤተክርስቲያናቷን በመሳደባቸው ብቻ ገቢ የሚያገኙበት የእንጀራ ምንጫቸው የሆነችላቸው። አንድ ሰው የእምነት ተከታይ ነኝ ካለ እምነት መስርቻለሁ ካለ የራሱን እምነትና ተከታዮቹን ነው ማስተማር ያለበት እንጂ የሌሎችን እምነት በመሳደብና በማንቋሸሽ ህይወቱን መግፋት የለበትም። ይሄ እንደ አይነት ዓላማ ያለው ሰው ግልጽና ግልጽ ነው። ተልእኮ ያለው ሰው ካልሆነ በስተቀር ይሄን ሊያደርግ ስለማይችል ማለት ነው። እነዚህ ሰዎች እንደምታዩቸው አለባበሳቸው፣ ሁኔታቸው፣ መስቀሉ፣ ቀሚሱ፣ ቆቡ የዚችው የሚሰድቧት የቤተክርስቲያኒቷ ንብረት ናቸው፣ ሀብት ናቸው። በነገራችን ላይ የቤተክርስቲያኒቷን ስለ ጾም አጧጧም ስርዓቷን ትንሣኤ መቼ እንደሚውል ገና መቼ እንደሚውል እርገት መቼ እንደሚውል ብትጠይቋቸው አይነግሯችሁም። ግን አብረው ያከብራሉ። ትንሣኤ ብለው አሁን እሑድ ዕለት ክርስቶስ ተነሳ ብለው ያከብራሉ። እንዴት አወቃችሁ ስትሏቸው ግን ወፍ የለም። በዘመኑ ቋንቋ ወገቤን ይላሉ። ግን የቤተክርስቲያኒቷን የዘመን አቆጣጠር መልሰው ይቃወማሉ። በጣም ነው የሚያሳፍረው። አንዳንድ ጊዜ አንተ የሆነ ነገር የረዳህን ሰው ወይ የሚያበደረህን ሰው ወይ የሆነ ውለታ የዋለልህን ሰው እንደመልሰህ ያጎረሰህን እጅ መልሰህ ትነክሳለህ። በእምነት ውስጥ አትኑር፣ ከዛ ውጪ ኑር። አሁን ነገ ሳምንት ዛሬ ሳምንት የምናከብረው የትንሣኤ በዓል ያከብራሉ እነሱም። ግን ይሄንን ካላንደር እነ ዲሜጥሮስ የሰሩት የዚች የቤተክርስቲያን አባቶች ናቸው። እነሱን ግን ይሳደባሉ። እነሱ በሰሩት በዓል ግን
ቆጥረው በዓል ያከብራሉ። ጌታ መቼ እንደሚወለድ የኛ ቤተክርስቲያን ከዛሬ 1000 ዘመን በኋላ መቼ ምን እንደሚውል ጠንቅቃ ታውቃለች። ስንዱ ቤተክርስቲያን የምንላት ለዚህ ነው። ይህችን ቤተክርስቲያን ይነቅፋሉ፣ አደም አፈራቸው ማለት ነው። መስቀሏን ይዘዋል፣ ይኸው ነጠላዋን ለብሰዋል፣ ይኸው ቆቡን ደፍተዋል፣ ይኸው ካባውን ደርበዋል፣ ይኸው መልሰው ግን እሷን ይሳደባሉ። በጣም ያሳፍራል። የእንጀራ ምንጫቸው ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገራችን ላይ በዚህ ዘመን ለብዙ ሰው የእንጀራ ምንጭ ሆናለች። በመልካሙ አይደለም፣ በክፉ መንገድ ማለት ነው። በስድብ ቤተክርስቲያኒቷን ቁጭ ብለው እየተሳደቡ ገንዘብ የሚሰበስቡ ሰዎች አሉ። እነዚህ ግንባር ቀደም ምሳሌ ሊሆኑ ይችላሉ። ሌሎችም በርካታ ሰዎች አሉ። ቅዱሳንን በመሳደብ ድንግል ማርያምን በመሳደብ ነቢያትን በመሳደብ ሐዋርያትን በመሳደብ በቃ ዘንዶ አፉን ከፈተ ማደሪያውም ተሳደቡ ተብሎ እንደተናገረ ሁሉ ዘንዶ የተባለው ሉሲፈር ወይም ሳጥናኤል የነኝን ሰዎች አንደበት አድርጎ ሲሳደብ ይሏል ቅዱሳንን። በራእየ ዮሐንስ ላይ ተቀመጠውና የነገረን ባለ ራእዩም አፉን ከፈተ ዘንዶ። ማደሪያ የተባሉት ቅዱሳን ናቸው። እግዚአብሔር የሚያድርባቸው ድንግል ማርያምን፣ መላእክቱን፣ ጻድቃንን ይሳደባሉ። ወደው አይደሉም፣ ተይዘው ነው። በእርግጥ በዳቢሎስ የጥፋት ሰንሰለት ታስረው ቤተክርስቲያን ይሳደባሉ። በምድራዊ ሕግ ተቀጥተው በምድራዊ ሕግ ታስረው ማየት እንፈልጋለሁ። እኔ በግሌ እንደዛ ፈልጋለሁ። ምድራዊውን ሰማያዊውን እሱን እግዚአብሔር ነው የሚያውቀው። ይቅርታ። ስለዚህ እነዚህ ሰዎች ታስረው ነበር፣ ድጋሚ ተለቀዋል። ያው የሕግ ስርዓት እንደሚታወቀው የሆነ አካልን ተጠረጠረ ያስራል በቀረበለት ክስ መሰረት። ከዛ ዋስትና መብት ሰጥቶ በውጭ ሆኖ እንዲከታተል በሚል ድጋሚ ይፈታል። የሆነ ያለው ያ ነው። ለቀጣይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አፋችሁን የምትከፍቱ የማይገባ ነገር የምትናገሩ ሰዎች ከወዲሁ ጥንቃቄ አድርጉ። ይሄ የትም አያደርስም፣ አብሮ አያኗኑረንም፣ አይጠቅመንም። እከተለዋለሁ እድንበታለሁ ብለህ የመረጥከው መንገድ ወይም ደግሞ የአንተ ተከታዮችን እምነትህ ምን እንደሚል ቁጭ ብለህ አስተምር። እኔ ፕሮቴስታንቱን በመሳደብ አይደለም ኦርቶዶክስን ላስተምር የምችለው። ካቶሊኩን በመሳደብ አይደለም ኦርቶዶክሳዊነትን ላረጋግጥ የምችለው። ወይም እስልምናውን በመሳደብ አይደለም የኔን ኦርቶዶክሳዊነት ትክክለኛ ማረጋገጥ ያለብኝ ነው። በተመሳሳይ ኦርቶዶክስን በመሳደብ አይደለም እምነታችሁን መምራት የምትችሉት ነው። የምትከተሉትና ያመናችሁትን እምነት ተሐድሶም ሁን ፕሮቴስታንት ምንም ሁን ምን ያስከውን እምነት ይዘህ ቀጥል። ሌሎች ጋር ገብተህ ግን ጥልቅ አትበል ነው። አሁን ላይ የምናያቸው ጅማሮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነቱ ስር ያሉት የሕግ ክፍሎች እየሄዱበት ያለው ርቀት ይበል የሚያሰኝ ነው። ይሄ ጅማሮ ደስ የሚያሰኝ ነው። የበለጠ ግን መጠንከር አለበት። ማንም እየመጣ በተለይ ከቅርብ ጊዜ ወዲህ ኦርቶዶክስ ላይ የማይፈነጭ የለም። ከተቋም እስከ ግለሰብ ድረስ ማለት ነው። ከአዋቂ እስከ አላዋቂ ድረስ ኦርቶዶክስ ላይ አፉን የማይከፍት የለም። በነገራችን ላይ ሁሌ የምናየው ጉዳይ ስለሆነ ማለት ነው። የአደባባይ ሚስጥር ስለሆነ ማለት ነው። በዛው ልክ ኦርቶዶክሳውያን እህቶች ወንድሞቼ ደግሞ ቤተክርስቲያናችን ቅዱሳን ሲነኩብን ዝም ብለን የምናይበት ምንም አይነት የሕግ ማዕቀፍ የለም። ቤተክርስቲያናችንን እምነታችን እንዳይነካ ጠበቃ መሆን አለብን። በእኛ ስምም ቤተክርስቲያናችን እንድትሰደብ መሆን የለበትም። እኛንም ጭምር ስለሚመለከት አይተን ሰምተን ዝም ብለን የምናልፈው ጉዳይ ስላይደለ ማለት ነው። ከእምነት በላይ ምንም ነገር ስለሌለ የማንደራደርበት የመጨረሻው ምሽጋችን ሃይማኖታችን ነው። ማህተባችን ነው። ይሄ ሲባል ምን ማለት ነው? በሃይማኖታችን ስር ያሉ እያንዳንዱ ነገሮች ሲነኩ ያመናል ማለት ነው። በዛ መልኩ ነው ህይወታችንን መኖር ያለብን። ለቤተ ክርስቲያናችን ጠበቃ መሆን አለብን። እነዚህ ሰዎች ታሰሩ፣ ድጋሚ ተፈቱ። ነገም እንደዚሁ ሌላ መጥቶ ሊሳደብ ይችላል። ለሁሉም ትምህርት የሚሰጥ ነገር ነው መሆን አለበት። በዛ መልኩ ካልሆነ አንድ ሀገር ላይ ሊያኗረን የማይችል ነገር ነው የሚደረገው ማለት ነው። ስለዚህ ያለኝ መልእክት ይሄ ነው።
ከዚህ በመቀጠል የማስቀምጥላችሁ መልእክት መምህር ምትኩ የሕማማት በዓልን ምክንያት በማድረግ ያስተላልፋቸው መልእክቶች አሉ። እነሱን እንድታደምጡ ነው የምጋብዛችሁ። እንግዲህ እግዚአብሔር አምላክ ለዚህ ያደረሰን እንደዚሁም ደግሞ ለብርሃነ ትንሣኤው አድርሶን እንድንጠያየቅ ያድርገን። ከዚህ በመቀጠል በማታው ፕሮግራም ላይ ምናልባት ላይቭ ፕሮግራም መብራት ይሄድ መጣ እያለ እያስቸገረ ነው። መብራት ካለ ላይቭ ፕሮግራም ላይ ድጋሚ የምንገናኝበት ሁኔታ ይኖራል ብዬ ተስፋ አደርጋለሁ እንደ እግዚአብሔር መልካም ፍቃድ። በድጋሚ በሌላ ሐሳብ በሌላ ርዕሰ ጉዳይ ተመልሰን እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆየን። የሰሞነ ሕማማት ሰኞ ምን ነበረች? ያቺ ሰኞ መርገመ በለስ ተብላ ትታወቃለች፣ ወይም አንጽሖተ ቤተ መቅደስ ተብላ ትጠራለች። ቤተ መቅደሱን ያጸዳበት ያነጻበት ቤቴ የጸሎት ቤት ትባላለች ያለበትና በለሷን የረገመባት ዕለት ናት ሰኞ ነው። ይሄን የማርቆስ ወንጌል ምዕራፍ 11 የማቴዎስ ወንጌል ምዕራፍ 21 ላይ ገብታችሁ ማንበብ ትችላላችሁ ማለት ነው። ሁለተኛው ማክሰኞ የጥያቄ ቀን ትባላለች። ሰኞ ባደረገው ቤቴ የጸሎት ቤት ናት ብሎ ገበታ የሚሸጡትን ገበታቸውን እንስሶቹን በሙሉ ገልብጦባቸዋል። ጅራፍ ገምዶ እየገረፈ አስወጥቷቸዋል። ስለዚህ ማክሰኞ ዕለት ጥያቄ ጠየቁት ማለት ነው። ይሄንን በምን ስልጣን ታደርጋለህ? ስለዚህ ማክሰኞ የጥያቄ ቀን ትባላለች። የማቴዎስ ወንጌል ምዕራፍ 21 ከቁጥር 23 እስከ 27 ስታነቡት ታገኙታላችሁ። ሌላው ረጅም ትምህርት ወይም ስብከት ያስተማረበት የሰበከበት ነው። በማቴዎስ ወንጌል ምዕራፍ 21 ላይ ተጽፎ እንደምናገኘው ማለት ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 46፣ የማርቆስ ወንጌል ምዕራፍ 12 ቁጥር 2፣ የማርቆስ ወንጌል ምዕራፍ 13 ቁጥር 37፣ የሉቃስ ወንጌል ምዕራፍ 20 ቁጥር 9 እና የሉቃስ ወንጌል ምዕራፍ 21 ቁጥር 38ን ማንበብ ይቻላል። በተጨማሪ ረቡዕ ምክረ አይሁድ ወይም የአይሁድ ምክር የጸናበት ነው። የምክር ቀን ትባላለች። ከሰኞ እስከ ረቡዕ ድረስ ሲመክሩ ቆዩ። ረቡዕ ዕለት ግን ምክራቸው ጸና ማለት ነው። የክርስቶስ እንዲያዝ እንዲሰቀል ወሰኑ ማለት ነው። የዮሐንስ ወንጌል ምዕራፍ 12 ቁጥር 19 እና የማቴዎስ ወንጌል ምዕራፍ 26 ከቁጥር 3 እስከ 5 ስታነቡ ታገኙታላችሁ። ረቡዕ ሌላ የሽቱ ወይም የመዓዛ ቀን ትባላለች። የእንባ ቀንም ትባላለች። በማቴዎስ ወንጌል ምዕራፍ 26 ላይ ታሪኳ ተመዝግቦ የምናገኛት መግደላዊት ማርያም ባለሽቷ ማርያም መታ በክርስቶስ ሰውነት ላይ ሽቱ ያርከፈከፈችበትና እግሩን በእንባ ያራሰችበት ዕለት ነው ማለት ነው። ሌላኛው ሐሙስ ነው። ሐሙስ ጸሎተ ሐሙስ ይባላል። የጌቴ ሰማኒውን ይዘን ነው። የዮሐንስ ወንጌል ምዕራፍ 17 ላይ ጌታችን የጸለየበት ተንበርክኮ የጸለየበት ለጸሎት አርአያ ምሳሌ የሆነበት ቀና ብለን እንድንጸልይ አንገታችንን ደፍተን አይናችንን ጨፍነን ሳይሆን ቀና ብለን እንድንጸልይ አብነት የሆነበት በመከራ ጊዜ እንዲህ ብላችሁ ጸልዩ ብሎ ምሳሌ የሆነበት ጸሎት የተጸለየበት ቀን ስለሆነ ጸሎተ ሐሙስ ተብሎ ይጠራል። ስሙን እና ግብሩን አዋህደው አባቶቻችን ሰየመውታል። ሕጽበተ እግር ተብላም ትታወቃለች። የምስጢር ቀን ትባላለች። ቅዱስ ሥጋው ክቡር ደሙን ፈትቶ የሰጣቸው ቅዳሴም የሚቀደሰው ለዚህ ነው፣ በጸሎተ ሐሙስ ማለት ነው። የአዲስ ኪዳን ሐሙስ ትባላለች። የአዲስ ኪዳን ስርዓት የተሰራባት ማለት ነው። የኦሪቱን መስዋዕት አሳልፎ ሐዋርያት የተመገቡትንም ከወዳቸው አጥፍቶ ማለት ነው የአዲስ ኪዳን መስዋዕትን ወይም የአዲስ ኪዳን ስርዓትን የሰራበት ስለሆነ የአዲስ ኪዳን ሐሙስ ትባላለች። የነጻነት ሐሙስም ትባላለች። የሉቃስ ወንጌል ምዕራፍ 22 ቁጥር 20 ላይ ተመዝግቦ እንደምናነበው ማለት ነው። ሌላው የመጨረሻው አርብ ነው። አርብ ዕለተ ስቅለት፣ ዕለተ ስግደት፣ የስግደት ዕለት፣ የስቅለት ዕለት ጌታ የተሰቀለባት ዕለት ናት። ከዛ ደግሞ የሱን ስቅላትና መከራ ለማስታወስ እየሰገደን እናሳልፍባታለን ማለት ነው። በካላንደርም እንደ ኢትዮጵያውያን ዝግ ስለሆነ ምንም ምክንያት የለንም ቤተክርስቲያን ነው የምናሳልፈው ማለት ነው። ዕለተ አርብ ሁለት ገጽታ ነው ያላት። የአንድ ሳንቲም ሁለት ገጽታ። አንድ ሳንቲም ላይ ሁለት ገጽ አለ አይደለም? ከሁለቱ ገጽ አንዱ ቢፋቅ ሳንቲሙ ህጋዊ አይሆንም። ሁለት ገጽ ግን አንድ ሳንቲም። ዕለተ አርብም ሁለት ነገር አላት ግን አንድ አርብ ነች። አንደኛ የሐዘን እና የመከራ የለቅሶ የእንባ ዕለት ናት። ሁለተኛ ደግሞ የደስታም ዕለት ናት። ለምን? ክርስቶስ ስለተሰቀለ ደስተኞች ነን። ቅዱስ ሥጋውን ክቡር ደሙን ስለሰጠን ደስተኞች ነን። እሱ ስለሞተ ደስተኞች ነን። በሞቱ ነው ህይወታችንን የሰጠን ማለት ነው። በመከራው ነው ድካማችንን ያጠፋልን። ስለዚህ እንደሰትባታለን። እንደገናም ደግሞ ያ ሁሉ መከራ የደረሰበት እኛን ለማዳን በመምጣቱ በእኛ መሆኑን እያሰብን ደግሞ ስለ ኃጢአታችንም ስለደረሰበትን በደል ደግሞ መከራ ደግሞ እያስታወስን እናዝናለን። የለቅሶም ቀናት የደስታም ቀናት ዕለተ ዓርብ ማለት ነው።
በመጨረሻም ቅዳም ስዑር ነው። ቅዳም ስዑር ማለት ስዑር የተሻረችው ቅዳሜ ማለት ነው። ቀዳም ማለት የመጀመሪያ፣ ቀዳም ሰንበት ማለት የመጀመሪያዊቷ ሰንበት፣ ቀዳሚት ሰንበት ነው የምንላት። በኦሪት የነበረችው የመጀመሪያው ሰንበት እግዚአብሔር ከሥራ ሁሉ አረፈባት ተብሎ የተነገረው እሁድ መፍጠር ጀመረ፣ ቅዳሜ አረፈ። ቀዳሚት ሰንበት የመጀመሪያዋ ሰንበት ማለት ነው። እቺ ሰንበት በዚህ በአብይ ጾም ባለው የሕማማት ሰሞን ማለት ነው ትሻራለች። የምትሻረው በምንድነው? በጾም ነው። በሰንበት መጾም አይቻልም ነበር፣ ግን አሁን በቅዳሜ አክፍሎት ውስጥ ስላለን ቅዳም ስዑር የተባለችው ለዚህ ነው። የተሻረችዋ ቅዳሜ በምን? በጾም የተሻረችዋ ቅዳሜ ማለት ነው። በእለቱ ነፍሳት ከሲኦል ወጥተዋል። ያ ነፍሳት ከሲኦል መውጣታቸው ይነገራል። ቄጤማ ይታሰርባታል። ራሳችን ላይ ቄጤማ እናስራለን። ካህናት ለምእመናን ቄጤማ ያድላሉ። ይሄ በመጽሐፍ ቅዱስ ተገልጧል። በኦሪት ዘፍጥረት ላይ ከ40 ቀን በኋላ ኖህ የሰራውን የመርከቡን መስኮት ከፈተ፣ ቁራን ሰደደው፣ እርሱም ወጣ፣ ውሃው ከምድር ላይ እስኪጎድል ድረስ ወዲያና ወዲህ ይበር ነበር። ዛሬ የቁራ መልክተኛ የሚባለው ይሄ ነው። ኖህ ቁራውን ላከው ግን አልተመለሰም። ስለዚህ አንዳንድ ጊዜ ተልኮ የማይመለሰው የቁራ መልክተኛ የሚባለው ከዚህ ቃል የተነሳ ነው። ቁራው አልተመለሰም። ለሁለተኛ ጊዜ ርግብን በውሃው ከምድር ፊት ቀሎ እንደሆነ እንድታይ ከእርሱ ዘንድ ሰደዳት ይላል። ርግብ ተመልሳ መጣች፣ እግሯን የምታሳርፍበት ስፍራ አላገኘችምና ወደ እርሱ ተመልሳ መጣች ይላል። ውሃው እንዳልጎደል አወቀ፣ ወደ መርከቡ አስገባት፣ ወደ ውስጠኛው ክፍል አስገባት። ትንሽ ቆይቶ ደግሞ እጁን ዘርግቶ ተቀበላትና ካስገባት በኋላ ትንሽ ቆይቶ እንደገና ደግሞ ላካት ከ7 ቀን በኋላ ይላል። ከዚያም በኋላ ደግሞ እስከ 7 ቀን ቆየ። ርግብንም እንደገና ከመርከቡ ሰዶ ላካት ይላል። ርግብም በማታው ጊዜ ወደ እርሱ ተመለሰች፣ በአፏ እነሆ የለመለመ የወይራ ቅጠል ይዛ ነበር። ኖህም ከምድር ላይ ውሃው እንደቀለለ አወቀ ይላል። ኦሪት ዘፍጥረት ምዕራፍ 8 ከቁጥር 7 እስከ 11። ዛሬ ርግብን የወይራ ዝንጣፊ አሲዞ መሳል የሰላም ምልክት የሆነው ከዚህ የተወሰደ ነው። ይሄ ውሃው ጎድሏል፣ በምድር ላይ የነበረው የንፍር ውሃ ጎድሏል፣ ከዚህ በኋላ ሰላም ነው፣ የጥፋት ውሃ የለም ስትል ያንን የወይራ ዝንጣፊ ይዛ መጣለች ማለት ነው። ቤተክርስቲያንም የኃጢአት ባህር ጎድሏል፣ እነሆ የምስራች ነፍሳት ከሲኦል ወጥተዋል ስትል ቄጤማ ታድለናለች። ቄጤማውን እናስረዋለን፣ ቄጤማውን በእጃችን እንይዘዋለን፣ ቄጤማውን ወደ ቤታችን ይዘን እንገባለን። ኖህ ርግቧን ላካት። ርግቧን የወይራ ዝንጣፊ ይዛ የመጣችው ወደ መርከቡ ነው። ወደ መርከቡ ይዟት ገባ፣ የወይራ ዝንጣፊውን ወደ መርከቧ። መርከቧ ደግሞ የቤተክርስቲያናችን ምሳሌ ናት። ማጠቃለያ፣ በሰሞነ ሕማማት የቻለ ሰው ውሎውን በቤተክርስቲያን ውስጥ ማድረግ ይጠበቅበታል። ከሰዓቱ አብዛኛውን ጊዜ ወደ ቤተክርስቲያን ቢያደርግ ይመረጣል። ያልቻለ ሰው ደግሞ ባይመቸው በሚመቸው ሰዓት ባለችው ክፍት ቦታ ማለት ነው ወደ ቤተክርስቲያን መጥቶ እየሰገደ እየጸለየ መቆየት ይጠበቅበታል። ይህንንም ያልቻለ ደግሞ ወደ ቤቱ ሲገባ ማታ ከሕማሙ ወይም ከበረከቱ ተሳታፊ እንዲሆን እየጸለየ እየሰገደ ሰዓቱን ጊዜውን ማሳለፍ ይጠበቅበታል። በተለይ ደግሞ ዓርብ ዕለት ሲሆን ሁላችንም ወደ ቤተክርስቲያን መምጣት አለብን። ይሄ አጉል ልማዶች ይኖራሉ። ዓርብ ዕለት ፍራሽ ይዞ መምጣት፣ ስሊፒንግ ባግ ይዞ መምጣት፣ የምንተኛበት ነገር ይዞ መምጣት፣ ቀዝቃዛ ውሃ ይዞ መምጣት በፍጹም ይሄ ክልክል ነው። ለህፃናቱ ካልሆነ በስተቀር ህፃናቱን ትሪት ለማድረግ የተለያየ ነገር ይዘን ልንሄድ እንችላለን። ወደ ቀራኒዮ ክርስቶስ ይዞ የሄደው እኮ ፍራሽ አይደለም። በእውነት ወደ ቀራኒዮ የሄደው እኮ መሰቀያውን ነው፣ መስቀልን ነው። ስለዚህ ለመከራ ተዘጋጅተን ነው መሄድ ያለብን። እንደውም በበረሃ ያሉ አባቶች በስግደት ጊዜ ያሉበት ቦታ ለምለም ከሆነ አፈሩ ለስላሳ ከሆነ መሬቱም ደግሞ ሳር ከሆነ ይሄማ ምኑን መከራው ይሰማናል ብለው ከሌላ ቦታ አሸዋ አምጥተው በትነው አሸዋው ላይ ይሰግዳሉ ይላል። እኛ ደግሞ ቤተክርስቲያኑ ላይ ምንጣፍ አንጥፈን ነው የምንሰግደው። በጣም የሚገርመው ግቢ ውስጥ ማለት ነው። ስለዚህ በተቻለ መጠን መከራውን እያስታወስን አረፍ እያልን ይሄ ልክ ውጪ እንደምናደርገው ወይም ጉዞ ቱር እንደምናደርገው የቅንጦት የምቾት ነገር ይዘን ወደ ቤተክርስቲያን መሄድ አይጠበቅብንም። በአመት አንድ ቀን ብቻ የስግደት ዕለት ምን መጣ ሰዎች አለን ይታወቃል። ግን ለስርዓቱ ተገዢ መሆን አለብን። የግዴታ በመከራ ውስጥ ራሳችንን ማሳለፍ ይጠበቅብናል። መልካም የሱባኤ ጊዜ ይሁንላችሁ።